እሺ ከቤዛ ጋር ሰላም አወረዳችሁ? አዎ ቤዛን እጂ ይቅርታ ጠይቄያታለሁ። በጣም ጥሩ። አሁን እየሰማሁሽ ነው። ወደ ዋናው ጉዳይ ግብዬ ሱራፊል ቤቱን በስሙ ሊያዞርላት ነው። ምንድነው ያልሻለሽ? ምንድነው ያልሻለሽ? ሳሚ ሲያወራ የሰማሁትን እኮ ነው የነገርኩ። እሺ ሮቤል አሁን እንኳን ልጄን አሰጠኝ አድርጌ ያልከኝ ነገር ሁሉ አደረኩ አይደል እንዴ? እሺ ሌላስ ምን አሉ? ሌላ ምንም ነገር አልሰማሁም። እውነት ሱራፊል ይሄን ነገር እንዳደረገው ታጣሪልኛለሽ? አረ ሮቤል እንደው በፈጠረ ይዣለሁ። ሂጂና ቤዛን ይቅርታ ጠይቂ ያልከኝ ጠይቀኳት። እንደገና ደግሞ ያለውን ነገር አጣርተሽ ንገሪኝ ያልከኝ አይደል እንዴ? ከዚህ በላይ ቆይ ምን እንዳደርግ ነው የምትፈልገው? ቆይ ነገሩ ያለቀ ነው እንዴ መስልሽ? ገና እየጀመረ ነው ያለው። ይኸውልሽ ከዛ ከሱራፊል ጀምሮ ሁሉንም አጠፋቸዋለሁ። እዚህ አደጋ ውስጥ መግባት የማፈልጊ ከሆነ የማዝሽን ነገር ዝም ብለሽ ታደርጊያለሽ። አዝናለሁ። እኔ ከዚህ በላይ ምንም ነገር ማድረግ አልችልም። እዛች ህፃን ልጅ ላይ አይጨክንም ብለሽ ካሰብሽ በጣም ተሳስተሻል። ከዚህ በፊትም ይሄን ነገር ነግሬሻለሁ። እኔ በመንገድ የሚገባውን ሁሉ እያጸዳው ነው ማለት። ሰሚኛለሽ? የቅንጅርቲ እጣ እንዲደርሳት ካልፈለግሽ የማዝሽን ነገር ብቻ ታደርጊያለሽ። ቆይ ቅንጅርቲን ምንድነው ያደረከው? እስካሁን አልገደልኩትም። ሰሚኛለሽ? እኔ አንዳንዴ ሞት ትንሽዬ ቅጣት ይሆንብኛል። ልጅሽ ከሞት በላይ የሆነውን ቅጣት ከመቀጣቷ በፊት የምልሽን ነገር ዝም ብለሽ ብታረግ ይሻልሻል። አንተ ግን ይኸውልሽ ሰሚኛለሽ? አሁን ዝም ብለሽ የጀመርሽውን ስራ ጨርሺ። የጀመርሽውን ስራ ዝም ብለሽ ጨርሺ። ለምን እንደምታገስሽ ታውቂያለሽ? የመጨረሻውን እቅዴን ያጨናገብሽብኝ አንቺ ነሽ። ይኸውልሽ ያኔ ሰጠውሽን መርዝ ለቤዛ ሰተሻት ቢሆን ይሄን ሁሉ ነገር እዚህ ጋር አብቅቶ ነበር። ቆይ በመደሰት ፋንታ ለምንድን ነው እንደዚህ የተናደድሻለሽ? ማለት የምትፈልጊውን ነገር እኮ ያደረኩልሽ ነው። ከፈለግሽ ዛሬውኑ ጎዳና ላይ ጥለሽ መሄድ ትችያለሽ። ያኔውንስ ከጎዳና ላይ አይደል ያነሳሽ? እውነቴን ነው። ይሄን ነገር ማድረግህን በፍጹም ማመን አልቻልኩም። ይልቅ ለሳሚ ደውይለትና ማሸነፋችሁን ነገር ሱሪ እባክህ። እናንተ ያሸነፋችሁ መስላችሁ ከተሰማችሁ ተሳስታችኋል። እኔ ነኝ ያሸነፍኳችሁ። በዚህ ምድር ላይ ከቃል ከመታመን በላይ አሸናፊነት የለም። እና ወዴት ልትሄድ ነው? እውነት እዚህ አንቺ ጋር እንድቆይ ትፈልጊያለሽ? አዎ ፈልጋለሁ ሱሪ። እንግዲያውስ ከዚህ በኋላ ፍቅርን እንጂ አትጠራጠሪ። ፈተናውን ማለፍ ቢያስደስተኝም አንተን ለመፈተን መነሳቴ ግን በጣም አሳፍሮኛል። በእርግጥ ያንን ፎርጅር ካርታ የሰራሁት ልፈተንሽ ፈልጌ ነበር። በቃ ከዚህ በኋላ አጉል መፈታተኑን አቁመን ትዳራችንን ብቻ በሰላም እንምራ። ቤዚ ለኔ ህይወቴ ያላንቺ ደስታ የለውም። ምናልባት የሽንገላ ቃላት ሊመስልሽ ይችላል፣ ግን በውስጥ ያለው ትልቅ እውነት ነው። በጣም አፈቅርሃለሁ ሱሪ። እኔም አፈቅርሻለሁ። ሰርፊኒ እናት ምን ሆነሽ ነው እንደዚህ ኩርምት ብለሽ የተኛሽው? በይሉላ ሳትመጣ እቺን ቀስ ብለሽ ፉት ቢያት እንጂ እኔ በሽታሽን መሻጣት አልጠጣም። እንዴ ምን ነው ሰሞኑን ስላልመጣው ተቀይመሽ ነው ወይስ ከሉላ ጋር ያወራችሁት ነገር አለ? እያመመኝ ነው፣ እግሬም እያበጠ። እንግዲህ ህክምና ወሰርኩሽ። ምናልባት ያንቺ በሽታ ከፍ ያለ ስለሆነ ሌላ ትልቅ ሆስፒታል መሄድ ሳይኖርብሽ አይቀርም። እኔ ደግሞ ለዛ የሚሆን ትልቅ ገንዘብ የለኝም። ልጄ ሉላዬን ትቶ መሄዱ ከብዶኝ ነው እንጂ እኔስ መኖር ድክም ነው ያለኝ። ጉዳዩ ራስሽ ጋር ነው እንዴ? እኔ ደግሞ በሷ የተፈሳጨሽ መስሎኝ። እሷማ ምን አድርጋ ታበሳጨኛለች? የኔ ምስኪን የዋህ ልጅ እኮ ናት። ይሄ ህይወት በፍጹም ለሷ አይገባትም። የሆነ ከዚህ በፊት ያስቀየምሻት ነገር እንዳለ ይሰማኛል። እንዲህ በቀላሉ ያስቀየምሻት ነው ያልሽ? ገድያታለሁ እኮ ህይወቷን እኮ አበላሽቼባታለሁ። ቆይ ምንድነው የደበቅሽኝ ሚስጥር? ምንም። ይሄን ነገር በቃ አንተ ወንደው። እሺ እና ከሉላ ጋር ምንም አላወራችሁም? ወይም የሰሞኑን ሁኔታዋን አይተሽ የተጠረጠርሽው ነገር የለም? ምን ልጠረጥር እችላለሁ? ቆይ ላንቺ የነገረችሽ ነገር አለ እንዴ? ከዛ በፊት ግን ያንቺን ትክክለኛ አቋም ማወቅ ፈልጋለሁ።
ስለምን? ሉላን ወደ ቤዛ ስለመቀየር። ለምንድን ነው ግን ይሄንን ጉዳይ ምንም ትኩረት ልትሰጡት ያልቻላችሁት? ይኸውልሽ ሉላ እዛ ቤት ትገባለች። ያ የቤዛ ባል ደግሞ ልጄን በፍጹም እንዲተናኮልብኝ አልፈልግም። ስለዚህ እኔ ማብሪያት ትገባለሁ ማለት ነው። እኔ ካለውላት አይበቃም? አልሰማሽኝም እንዴ? እኔ ልጄን ለማንም አምኜ አልሰጥም። ይኸውልሽ ቆይ ጓደኛሽ አክስት የላትም እንዴ? ማለቴ ባሏ የማያውቃት? የላትም። ስለዚህ አሁን ይኖራታል ማለት ነው። አሁን እሱ አይደለም ዋናው አሳሳቢ ጉዳይ። ሌላ የተፈጠረ ችግር አለ? ሉላ ላንቺ እንዳልነገር አስጠንቅቃኛለች። ግን ይሄ ነገር ለስራችን ደንቃራ ስለሆነ ላንቺ ልነግርሽ ግድ ይላል። ምንድነው እሱ? ቆይ ልጄ ደህና አይደለችም እንዴ? በነገራችን ላይ ሉላም ራሷን ቀይራ እዛ ቤት ለመግባት ተስማምታለች። እሱንማ ለኔም ነግራኛለች። ግን ይሄንን ነገር ስትነግረኝ ገጽቷ ምንም ደስ አይልም። ቆይ የተፈጠረ ችግር አለ እንዴ? የማትቆጫትና የማታስከፊያት ከሆነ ልነግርሽ እችላለሁ። ምንድነው? የሚገርም ነው። ለካ ነገሮች ካለፉ በኋላ በጣም ያስደንቃሉ። የሁሉ ግርግርና ጋጋታ ለዚህ ነበር ማለት ነው። ቤዝቹ ሱራፌልን ግን አግኝቼው ይቅርታ መጠየቅ ሳይኖርብኝ የሚቀር አይመስለኝም። እኔም ከዚህ በኋላ ሰላም ብቻ ነው የምፈልገው ሳሚ። በነገራችን ላይ አንተና ሉሲ በድጋሚ እኛ ቤት ራት ተጋብዛችኋል። የምርሽ ነው? ሊደገም ነው በእኛ? ብታይ እንዴት የተረጋጋ ሰው እንደሆነ። ከዚህ በፊት በፍጹም አይቼው ማላቀው ሱራፌል ነው የሆነብኝ። እውነት ቤዝቹ ላንቺ በጣም ደስ ብሎኛል። እና ዛሬ ማታ ከሉሲ ጋር አትመጣላችሁ አይደል? በሚገባ ነው። ግን ሳሮንም አብራን ብትመጣ ደስ ይለኝ ነበር። ሳሚ ይቅርታ አድርግልኝና አሁንም ያቺን ልጅ አመንኳት አይመስለኝም። ቆይ ምኑን ያላመንሽው? ሮቤል እዚህ ነገር ውስጥ እንደከተታት ነው? መጀመሪያውኑ ልጇ እንደታገተችባት እናቅ ነበር። ያኔውኑ ነበር የሮቤልን ሴራ ማጋለጥ የነበረባት። ቤዛ በልጇ እኮ አስፈራርቷት ነበር። ታውቂያለሽ፣ አሁን ልጇ አስተለቀቀላት ነው ወደ ራሷ አስተመለስ አንቺን መታ ይቅርታ ጠይቀች። ይሄ ደግሞ ትልቅነቷን እኮ ነው የሚያሳየው። እኔ አላመንኳትም አልኩ እንጂ ልክ አይደለችም አላልኩም። እሺ በቃ ቅር ካለሽ ይቅር። ወይ ደግሞ ራት ጋባዡ ሱራፌል ስለሆነ ራሱ ይወስን። ታውቂያለሽ፣ ሳሮን አሁንም ድረስ በጣም ተሳዘናለች። አውቃም ባይሆን ባረገችው ነገር በቃ በጣም ተጽታለች፣ ውስጧ ተጎድቷል። ለማንኛውም እስከ ዛሬ ድረስ ላደረክልኝ በጎነት ሳላመሰግን አላልፍም። የሚገርም እኮ ነው። እዛ ቤት ልሰርቅ ከገባው ቀን ጀምሮ እንደ ቀልድ በጣም ብዙ ነገሮች አለፉ አይደል? በዚህ ሁሉ ነገር ውስጥ ግን አንድ ነገር ተረድቻለሁ። ምንድነው እሱ? መልካምነት እስከ ጥግ ድረስ መሄድ እንደሚችል። በእኔ ምክንያት የምትወደው ጓደኛ የት እንደደረሰ እንኳን አታውቅም። በዛ ላይ በእኔ ምክንያት አንተም እህትም ላይ በጣም ብዙ አስጨናቂ ነገር ደርሶባቸዋል። በመጨረሻም ግን እንዳለ ሱራፌል አሸነፈ። ፍቅር አሸነፈ። ቁጭ ብለን የምናወራው ነገር አለ። ምን ነው ደህና አይደለሽም? አዎ ደህና አይደለሁ። ከራሴ በላይ የማምናት ልጅ እንደዛ አይነት ነውር ነገር እየሰማው ደህና መሆን ይመስልሽ? አልገባኝም። ምንድነው? ቆይ ምንድን ነው ያደረግሽው? ትላንት ላወቅሻት ልጅ ካን ይበልጣብሽ ነው ይሄን ሁሉ ሚስጥር የዘረገፍሽላት? ምንድነው የምታወሪው? ለመሆኑ ልጁ ማን ነው? የምን ልጅ? ሉላ። ትጂ ሁሉንም ነገር ስለነገረችኝ እንዳትዋሽ። ስለዚህ አትናገር ያልኳትን ነገር መታነገረችሽ አይደል? እኔ ያሳደግኳትና እማቃት ሉላ ክብሯን የጠበቀችና አንገቷን የደፋች ልጅ ነበረች። ምን ላርጋ አክስቴ? ይሄ ፍቅር የሚል ጉድ በምን በኩል እንደሚመጣ ምን ታውቂያለሽ? ቆይ ስለምን ፍቅር ነው የምታወሪው? ቆይ ትምህርትሽስ? አላማሽስ? ኢንጂነር የመሆን ፍላጎትሽስ የት ገባ? ለነገሩ እኔን እያየሽ እንዴት ህልም ሊኖርሽ ይችላል? እባክሽ አክስቴ ራስሽን አትውቀሽ። ሁሉም ጥፋት የራሴ ነው። ለመሆኑ አባት መሆኑን አላወቀም ያለችው እውነት ነው? ቢያውቅስ ምን ሊፈጠር ይችላል? ከተጣላን በጣም ቆይተናል። ከኔ በተሻለች ሴት ቀይሮኛል። በተሻለች ስትይ? ከእድሜው በላይ የሆነች ሴት ለማግባት ጫፍ ላይ ደርሷል። ለእንደዚህ አይነት አለሌ ወንድ ነው ልብሽን የሰጠሽው? አክስቴ እንዳትጠቂ። እናትሽ በሆንማ ኖሮ ሁሉንም ነገር ትነግሪኝ ነበር አስቀድመሽ። ለካ ውሸትሽን ነው አይደለ እናቴ የምትይ? የትና መቼ ነው የምነግርሽ አክስቴ? መቼ ነው ባስፈለግሽኝ ሰዓት ካጠገብ ሆነሽ የምታውቂው?
እባክሽ መጥፎ ነገር ተናግሬ እንዳስቀይምሽ አታርጊ። እና ልጅሽ ያለ አባት ሊያድግ ነው? በመጀመሪያ ሊያድግ ነው የሚለውን ቃል ካንቺ ስለሰማው ደስ ብሎኛል። ግን እኔስ ያለ አባት አይደል ያደግኩት? መጀመሪያ ስሰማ ደንግጬና አፍሬብሽ ነበር። አሁን ደግሞ ከጥፋትሽ በላይ የዋህነትሽ ነው የታየኝ። ቤዛ ነኝ እዛ ቤት እገባለሁ። መቼም አንድ ህይወቴ ተበላሽቷል። ከዚህ በኋላ የሚመጣብኝ ነገር በሙሉ እቀበላለሁ። በልጄ ግን ምንም አይነት ድርድር የለኝም። ይኸውልሽ ያቺ ትጂ የፈለገችው ነገር ብትል ሊቀር ይችላል። እሺ ይኸውልሽ እኔ እናትሽ ሁሉ ጊዜ ካንቺ ጋር መሆኔን አስቢ። ነይልኝ እኔ እናት፣ እኔ ያለሁልሽ። ነይልኝ ይችላል አለሁልሽ እኔ ቆንጆ። አቤት መዓዛ! የምግቤ ነው ያንገት ይሰራል ነው እንጂ ሰው እንዴት በዚህ ልክ ጥንቅቅ ተደርጎ ይሰራል? የኔ ሙሉ እነ ሳሚራት እዚህ እንደሆኑ ደውዬ ነግሬያቸዋለሁ። መቼም እንዳለፈው ምሽት የተንዛዛ እንደማይሆን ተስፋ አለኝ። ያኔና አሁን አንድ አይደለም ሱሬ። ሳሚ አሁን ላይ በዚህ ነገር ከኔ ይበልጥ ደስተኛ ነው። በእርግጥ እውነቱን እንዳውቅ አጠገብ ሆኖ ሲረዳኝ ነበር። ቤት ከመሆን የሆነ ስራ ባገኝ ደስ ይለኛል። ካንቺ ድርጅት ውስጥ አንዱ ጋር ብቀጥኝ ደስ ይለኛል። ይቅርታ እኛ በዘመድ አንሰራ። እንደዛ ከሆነማ ሌላ ቦታ ሄጄ ሲቪን አስገባለሁ። እንዳንቺ ቆንጆ አለቃ የምታጋጥመኝ ይመስልሻል? ምን? እንደውም ተቀጥረሃል። መውለድ እፈልጋለሁ። እኔም ደስ ይለኛል። ማለቴ ፈጣሪ ከሰጠን። እኔ ምለው ይቅርታ አድርግልኝና መከላከያ ትወስዳለህ እንዴ? የምን መከላከያ? የእርግዝና ነዋ። ምን ነው ወንድም እንደሚወስድ የማላውቅ መስሎ ነው? እና አንቺ አወቅሽና ሌላው ሰው ያውቃል ማለት ነው? ቆይ እንዴት ሳትብሎ እንኳን ይሄ ነገር ሊፈጠር አልቻለም? ነገርኩሽ እኮ እኛ ስለፈለገን የሚሆን ነገር የለም። ልጅ የፈጣሪ ስጦታ ነው። ምናልባት የመካንነት ምርመራ ባደርግስ? ብናደርግ ስለማለት ፈልገሽ ነው? እሺ ብናደርግስ? ይቻላል። ግን ምን? አይ በእኔ በኩል ያለው ውጤት እንደጠበቅሽው ባይሆንስ? ምናልባት ቆይ ለምን ከራስህ ጀመርክ? ምናልባትም እኮ ይሄ ችግር እኔም ላይ ሊከሰት ይችላል። በእኔ በኩል ውጤቱ ምንም ይሁን ምን ለመቀበል ዝግጁ ነኝ። ደግሞ ገና ለገና ልጅ አገኛለሁ ብዬ አልቀረብኩሽ። በዚህ ምድር ላይ የምፈልገውን ነገር በሙሉ ካንቺ አግኝቻለሁ። እንደውም ትቼዋለሁ። ምርመራውን አናደርግም። በቃ እንዳልከው ፈጣሪ በፈቀደ ሰዓት ይስጠን። እና የሥራዬን ጉዳይ እንዴት አደረግሽው ታዲያ? የምርህን ነው እንዴ? ይልቅ በዛ ያለ ገንዘብ በአካውንት አስገብቼልሃለሁ። ወንድ ልጅ ምንም ቢሆን በኪሱ ገንዘብ ማጣት የለበትም። እኔ ምን ያደርግልኛል? ማለት አንቺ ጋር ቢቀመጥ ያው ነው ብዬ ነው ሳስበው። ምናልባት ነገሮችን እንደ አዲስ መጀመር ሳይኖርብን አይቀርም። ታስታውሻለሽ? ባለፈውም ልክ እንደዚህ ብለሽኝ ነበር። ሌላ አዲስ ቀን ሲመጣ እኮ ትላንትን እየረሳህ ትሄዳለህ። በእርግጥ በትክክል እንፈልገው እሱን ነው። እንደ አዲስ መጀመር ቢቻል ድጋሚ ሁሉ ሰርግ ሰርገን ብንጋባ ሁሉ ደስ ይለኛል። ይህንን ነገር ምን ነው ደጋገምከው? ያለፈው ጋብቻ ከወረቀት ውጪ ፌክ ነበር። እኔ ደግሞ አሁን የእውነት እንዳገባሽ ነው ፈልገው። እሺ እንደዛ ማድረግ እንችላለን። ስለዚህ የሥራውን ጉዳይ ወደ ጎን ትቼ ስለ ሰርጋችን ብቻ ማሰብ አለብኝ ማለት ነው። መቼም ደግሰን አንጋባም አይደል? ደግሰን ብንጋባ ማን ይከለክለናል? እንደዛ ከሆነማ ሳሚና ሉሲም አብረውን ይሞሸራሉ። የኔ ፍቅር የእነሱን ወደ ኋላ ወይ ወደፊት ማድረግ አንችልም? ለምን? ማለቴ ሳሚን አንደኛ ሚዜ ላደርግ አስቤያለሁ። ምን ነው? አይ ምንም። የሆነ ነገርም አስበሻል? ኧረ እኔ ምንም አላሰብኩም። የሆነ ነገርም አስበሻል? እኔ ምንም አላሰብኩም። የሆነ ነገርም አለ። እስቲ ተወኝ። ወይኔ ምግብ ያረረ። ወይኔ ምግብ ተቃጠለ። ስላፋሽ እኮ ይቅርታ። ወይኔ ምግቡ እኮ አረረ። በቃ ተይው ይራር። ነግሬሽ ነበር እኮ ሳሚ እዚህ ቤት ሲጋበስ የሆነ እንከን አያጣውም ብዬሽ ነበር። ለማንኛውም እኔ ያገዝኩሽ እራቱን አብረን እንሰራለን። ደግሞ ሰዓቱ ገና ስለሆነ አትጨናነቅሽ። ቆይ ግን ሰራተኛ መቼ ነው የምንቀጥረው? ነገም ቢሆን እንቀጥራለን። ምን ችግር አለው? ለነገሩ እዚህ ቤት የሚገቡ ሰራተኞች በሙሉ የሆነ በቃ ከኛ ጋር የሆነ ችግር አለባቸው። ሳሮን መታ ይቅርታ እንደጠየቀችኝ ነገር ያለው። ያቺ ሴጣን ደግሞ ምን አባቷ ፈልጋ መጣች? እንደውም ሳሚ እዚህ ቤት እራት እንጋብዛት ፈልጓል። በፍጹም አይሆንም ቢሆን ሁሉንም ነገር ነግራኛለች። ያ ሳማ ልጇን አግቶባት ነበር።
አሁን ግን ልጇን ሲለቅላት ነው እኔ ጋር ያበላሸችውን ነገር ለማስተካከል እግሬ ስር ተደፍታ ይቅርታ ጠየቀችኝ። እውነት ለመናገር እኔም በጣም አሳዝናኛለች። ሳሮን ነው አይደል ስምሽ? ምን ፈልግሽ? አንዴ ማውራት እንችላለን? እኔ ካንቺ ጋር ምንም ማውራው ነገር የለም። ከሮቤል ጋር በተደጋጋሚ እየታየሽ ነው። ያ ሰው ምንድን ያደረገሽ? እመኚኝ ሮቤል ከኔ በላይ የሚያውቀው ሰው የለም። እኔ ልረዳሽ እችላለሁ። ዘር በይልኝ በእናትሽ። ቆይ ስሚኝ አንዴ። ሮቤል ማለት ለማንም ለምንም የማይራራ ሰው ነው። እርግጠኛ ነኝ ቤዛ ቤት የላከሽም እሱ ነው። ግን ደግሞ በነፃ አይልክሽም። ብዙ ጊዜም ደግሞ ከፍሎም አያሰራም። በሰው ደካማ ጎን መግባት ይወዳል። ቆይሽ አንቺ ደግሞ ከኔ ምንድነው የምትፈልጊው? አሁንም ቢሆን ቤዛን በጣም የምወዳትና የማከብራት ጓደኛዬ ናት። አውቃለሁ ብዙ ነገር አድርጌያታለሁ። ግን ቤዛን ማንም ሰው እንዲነካት አልፈልግም። በተለይ ያ ሮቤል የሚባለው ጭራቅ። አንቺንስ ቢሆን እንዴት አምንሻለሁ? አስመሳይ ሴት እንደሆንሽ ሰምቻለሁ። ግድ የለሽም። ዛሬ ብቻ በእኚህ ታተርፊበታለሽ። ይልቅ የሰው አይን ውስጥ እንዳንገባ መኪና ውስጥ ገብተን እናውራ። ይቅርታ እኔ የማላውቀው ሰው መኪና ውስጥ አልገባም። እዚህ ጋር እንደቆምን ማውራት ትችያለሽ። እሺ የሆነ ቦታ አረፍ ብለን እናውራ። ማሪ ላገዝሽ ብልሽ አሻፈረኛልሽ። ግን የለም ዛሬ እስቲ አንተ ምን እንግዳው? በማን ግብዣ ነው ማንን ጋብዡ? እሺ ለሳሚ ደወልክለት? ለምረም ደውለት? የደረስክለት ለው ነው ጋባዥ አይደለ እንዴ? እኮ እስካሁን ድረስ አንቺ ሳትደውልለት? ሱሪሙት አልደወልኩለትም። ደውልለት። ማሪ እሱ እዚህ ሲመጣ እኮ በደም ማውራታችን አይቀርም። ያው ሀሳብሽ በትክክል ስለገባኝ ነው። አንቺ ደስ ካለሽ እሺ። አዎ ደስ ይለኛል። እልክ ስልክ ነው ተደውልለት። እሺ እንግዲህ ኩቻ አረ ቶሎ በይ እንዴ! እቺ ልጅ አይሞራላትም እንዴ? ደግሞ እንደ ቆንጆ ትዋዋለች እንዴ? ሱራፌል ስልክ አይደል እንዴ? ሄሎ ሄሎ ወዳጅ። ወዳጄ እንዴ? ሱራፌል ነህ አይደል? እኔ እኮ ሳሚ ነኝ። አውቀኛል? አውቃለሁ። ምን ነው ወዳጄ ስለቀረ አለ እንዴ? አረ አላለኝም። ይልቅ እራቱ ላይ እስከመጣ ድረስ እንኳን አላስቻለኝም። ሱራፌል እስከ ዛሬ ድረስ በማይሆን መልከታ ስለተመለከትኩ ይቅርታ እንድታደርግልኝ እፈልጋለሁ። እራቱ ወዳጅነትን ለማጠናከር ነው እንጂ የይቅርታ እራት አይደለም። የይቅርታ እራትማ ባለፈው እንዳይሆን ሆኖ አለፈ። እውነት ነው ወዳጄ። ማለቴ ሱራፌል እንግዲህ አንድ የተፋሃትን ቃላት መልሳ አትውጣት እንዴ? አንቺም እዛው ነሽ ነው እንደምታስለፈልፊ? አሁን ዋናው ነገር አልደረሳችሁም እንዴ? እራቱ እኮ ደርሷል እንዴ? ለቤዛ እኮ ነግሬያታለሁ። ምን ኩቻ እኮ አይሞላላትም። የሆነ ቃረሳው ብላ ደግሞ ተመለሰች። ስለዚህ ሚስቴ መዋሸት ጀምራለች ማለት ነው። ለማንኛውም እራቱ ደርሷል። ቶሎ አመጡም እንዴ? ነው ወይስ ካልሆነ እኔ መጥቼ ልውሰዳችሁ? አይ አያስፈልግም። እኛ ራሳችን እንመጣለን። እሺ ቻው። ምን ነው የነገር ፈጠነብኝሳ? ያዋከቡት ነገር ሆነ። ወዳጄ ለካኔም ብያለሁ። ምን አልጌታ ሆይ የዚህን ፍጻሜ ብታሳምረው። የነገሮች ሁሉ ማብቂያ ቀን ቢሆን ምን አለ? ኩቻ አረባክሽ አንቺ ልጅ አረባክሽ። እና አሁንም ልጅሽ ከሮቤል ጋር ያለችው? ይሄን ሁላ ነገር እንዴት አምኜ እንደነገርኩሽ አላውቅም። ግን ልጄ በጣም ነው ናፈቀችኝ። እባክሽን በቃ እርጂኝ። እረዳሻለሁ። እመኚኝ እሺ። በቅርቡ ልጅሽ ከጎንሽ ትሆናለች። ዝም ብለሽ ተስፋ ልስጣት ብለሽ ነው አይደል የምትይ? ግድ የለም ቲጂን እመኛት። ነገ ልጅሽ ካንቺ ጋር ትሆናለች። ቆይ ለምንድን ነው ይሄን ያለ እኔን ለመርዳት የፈለግሽው?
ማለቴ ከኔ ምን ፈልገሽ ነው? ነገርኩሽ እኮ ምክንያቴ ጓደኛዬ ቤዛ ናት። ምናልባት እሷን ካደጋ በመጠበቅ ስተቴን ባረም ብዬ ነው። ቤዛ ማለት ለኔ እኮ ምን ማለት እንደሆነች ስለማታውቂ ነው። እውነት ግን ቤዛ እንዳትጎዳ ብለሽ ነው ይሄንን ነገር እያደረግሽ ያለሽው? እና ሌላ ምን ምክንያት ሊኖረኝ ይችላል ብለሽ ነው? ለኔ ቤዛና ሱራፌል በሰላም ከኖሬልኝ ሌላው ተርፍ ነው። ከልብሽ ነው ግን እያወራሽ ያለሽው? አዎ ከልቤ ነው ሳሮን። ተባብረን እነዚህ ጥንዶችን ከሮቤል መጠበቅ አለብን። ይልቅ አሁን እንዴት ናቸው? ማለቴ በፍቅር እየኖሩ ነው ይመስለኛል። እነሱ ጋር ምን አዲስ ነገር አለ? ማለቴ ጸብ ውስጥ አይደሉም? ያው ትዳራቸው በፈተና የተከበበ ነው ብዬ ነው። አዲስ ነገር አለ ስትይ ቆይ ቢኖርስ እንድነግርሽ ነው? ቆይ ብትነግሪኝ ምን ችግር አለው? አላማዬን ነገርኩሽ አይደል? ሌላውን ልጅን ስታመጪልኝ እነግርሻለሁ። በነገርሽ ላይ ሁሉንም ነገር የነገርኩሽ ከሮቤል ጋር ሳትናጭድ እንደሆናችሁ ስለማወቅ ነው። ሰላም ሁኚ። ቺጃር ትቅር ይገብቷታል ማለት ነው። ለነገሩ እዛ ቤት እየተካሄደ ያለውን ነገር እንዴት አድርጌ እንደማወጣጣሽ አሳይሻለሁ። ሄሎ ይሰማል? ጓደኞችን አዘጋጅ። ዛሬ ማታ የምትሰራልኝ አንድ ትልቅ ስራ አለ። በቃ ወደ ሐኪም ቤት እንሂድ። በጣም እያመመሽ እኮ ነው። ደህና ነኝ ልጅ፣ አትጨነቂ፣ ትሆኛለሽ። እኔ ነኝ አይደል እንደዚህ እንድትታመም ያደረኩሽ? እንዴ ለምንድን ነው ራስሽን የምትወቅሽው? በቃ የሆነው አንድ ይሆናል። ደግሞ ይኸውልሽ ልጅሽ ላይ አንድ ነገር እንዳታረጊ ያደራሽን ልጅ። ባትይኝም ምንም ነገር አላደርግም። ትንፋሹን ላኩ እያጠረሽ ነው። እሺ ብለሽኝ ወደ ሐኪም ቤት እንሂድ። በቃ ደህና ነኝ አልኩሽ፣ ይተውኛለሁ። ይኸው እግርሹን ላኩ ማበጥ ጀምሯል። እሺ በቃ ለቲጂ ልደውላት። በቃ አይ ታያት፣ እሷን ታያት። ይልቅ አንቺ የሚበላ ነገር አፍሽ ላይ አድርጊ። ጭራሽ ስለኔ እያሰብሽ ነው? ሌላ ስለማን ላስብ እችላለሁ? ብቻ ይቅር በይኝ ልጄ። ለምን ነው ይቅር የምልሽ? ዝም ብለሽ ይቅር በይኝ እባክሽ ልጄ። ለምንድን ነው ሁልጊዜ እንደዚህ ስትታመሚ ይቅር በይኝ የምትይው? ጥፋትሽን እንኳን እኮ ነገርሽኝ አታውቂም። አክስቴ እየባሰብሽ ነው እኮ አክስቴ። አክስቴ እኔ ከዚህ በላይ መታገስ አልችልም። አክስቴ የነገርኳችሁን ቦታ አውቃችሁታል አይደል? አዎ እኔም እዛ ስላለው በላኩላችሁ ሎኬሽን መሰረት ነው። ግን ትንሽ የሰው ኃይል መጨመር ሳይኖርብን አይቀርም። ቆይ አንዴ ስልኬ ላይ ዌቲንግ እየገባብኝ ነው። ሄሎ ቲጂ እባክሽ ቶሎ ድረሽልኝ። አክስቴ በጣም ታማ እያጣጣረች ነው ያለችው። እና እኔ ምን ላድርግ? ድሮም እንዳንቺ አይነት እኮ ልጅ እያላት ላትታመም ነው? አክስቴ እባክሽ ነቃ በይ። ቆይ ወደ ሐኪም ቤት እንሄዳለን። እሺ አይዞሽ ሉላ፣ እመልሼ እደውላለሁ። ዋጋዬን በደንብ እንድታውቂልኝ ፈልጌ ነው። አሁን በጣም አስቸኳይ ስራ ላይ ነኝ። በእናትሽ ሮቤል የሳሮንን ልጅ እዚህ እንደደበቃት በጣም እርግጠኛ ነኝ። ስለዚህ ዛሬ ማታ የሳሮንን ልጅ አስለቅቃለሁ ማለት ነው። በእርግጥም የሷ ልጅ ለቀጣይ እቅዴ ታስፈልገኛለች።